መጽሐፍ ቅዱስ ላይ ስታጠኑ አንደኛው የቆሮንቶስ መልእክት ብለን ወይም ደግሞ ወደ ቆሮንቶስ ሰዎች የመጀመሪያው የሐዋርያ ጳውሎስ መልእክት ብለን የምናነበው አንደኛው አይደለም ታውቃላችሁ፣ ሁለተኛው ነው። የሁለተኛው የሐዋርያ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ብለን የምናነበው ደግሞ አራተኛው ነው። ዛሬ ትንሽ እሱ ነው ማየት የሚፈልገው። እንደሚታወቀው ቆሮንቶስ ታላቅ ከተማ ነች፣ ወደብ ያላት፣ በርካታ ሰዎች ሚዝናኑባት የቢዝነስም ሴንተር ታላቅ ከተማ ነችና በሷ ውስጥ ደግሞ አፍሮዳይተስ የተሰኘ ወይም አፍሮዳይተስ የተባለ ትልቅ የጣዖት አምልኮ የሚካሄድበት ቤተ ጣዖት አለ እዚያ ከተማ ላይ። ሰው እዛ ከተማ ላይ ጳውሎስ ወንጌል ይዞ በገባበት ጊዜ ስለ ከተማው ስትራክቸር ያለውን ነገር ለሱ በመንገር ሞር ሰፖርት ያደረጉት ላይፍ እንዳይከብደው በመንገዱ ሁሉ ላይ አብረውት የነበሩት አቂላና ጵርስቅላ የሚባሉ በጣም ድንቅ የሆኑ ሁለት ባልና ሚስቶች ነበሩ። እነዚህ ጥንዶች ድንኳን እየሰፉ እዚያ ከተማ ላይ ይኖሩ የነበሩ በጣም ለጳውሎስ የጠቀሙ ምርጥ ሰዎች ናቸውና ጳውሎስ እዛ አካባቢ 17 ወር ቆይቷል ይላሉ። አንዳንዶቹ አንድ አመት ከ2 ወር ቆይቷል ብለውም ያስባሉ። ኤኒዌይስ እዛ ከተማ ላይ የነበሩ ሰዎች ወደ እግዚአብሔር ቤተ መቅደስነት የመጡት ወይም ደግሞ ቦርናጌን አርገው ጌታ ኢየሱስን እንደ ግል አዳኛቸው ተቀብለው አዲስን ህይወት ለብሰው ወደ ጌታ ወይም ደግሞ ወደ አዲስ ህይወት የተለወጡ ሰዎች አብዛኛዎቻቸው ከግሪክ የመጡ ናቸው። ሌሎቹ ደግሞ ከሮማውያን የሆኑት ናቸው፣ አይሁዶቹን ጨምሮ የነበሩት ማለት ነው። ከዛ በፊት ግን አንድ በጣም ሳጠና የተገረምኩት ምንድነው ጌታ ኢየሱስ ግን እስራኤል በሮም ቅኝ ተገዝታ ያለች ለምንድነው የተወለደው ብዬ ሳነብ ወይም ደግሞ ሳጠና ያገኘሁት ምንድነው ታውቃላችሁ፣ እስራኤል ለ430 ዓመት ግብጽ ላይ ቆይታለች። በዛ ሰዓት አይደንቲቲ አልነበራትም፣ ሀገር አልነበረችም፣ ጀስት ባሪያ ነበረች። ራምሴና ፊቶም የሚባሉ ትልልቅ ጎተራዎችን ለግብጽ እየሰራች ጡብ የተለያዩ የኃይል ስራ በመስራት መከራ ውስጥ እንደነበሩ የእግዚአብሔር ቃል ይነግረናል። ከ400 ዓመት በኋላ 30 ዓመት ኦፍ ኮርስ በራሳቸውም ተይዘዋል የሚባሉ ነገሮች አሉ። የሆነው ሆኖ ግን 430 ዓመት ካለቀ በኋላ ሀገራቸው ገብቶ እየኖሩ በራሳቸው ኃጢያትና አመጽ 70 ዓመት ተገዝተዋል። በዚያ 70 ዓመት አስቀድማ አሶር ደግሞ ታውቃላችሁ በጣም አደገኞች ናቸው። የአሶር ነገስታቶች ስልምናሶርና ሳርጎን የሚባሉት እነዚህ የአሶር ነገስታቶች ሰዎችን ይከልሳሉ which is አይሁዶችን ከአሶር ጋር ወይም ደግሞ ከሳምራውያን ጋር በማጋባት የራሳቸው ጽኑ ማንነት ይሄ አይደንቲቲ እንዳይኖራቸው ነው የሚያደርጉት። ከዛ በኋላ ቀጥላ ደግሞ ባቢሎን መታለች። ባቢሎን እንደሚታወቀው በማጋዝ ሰዎችን ጭምር እንደገና ቤተ መቅደስን በማቃጠል እግዚአብሔር የከበሩ የቤተ መቅደስ መጠጫዎችን የክብር ስርዓት የሚደረግባቸውን የወርቅ ዕቃዎችን ጭምር ነው እነ ቤልሻጻር ወስደው ይጠጡበት የነበረው። ታስታውሱ እንደሆነ በባቢሎን ደግሞ በጣም አስደናቂ የሆኑ አስደንጋጭ የሆኑ ድፍረቶች ሆነዋልና በዛ ሰዓት ባቢሎናውያኖች ደግሞ ምን በማድረግ ነው? በመማረክ ነው የሚታወቁት። ያንም ጌታ ኢየሱስ አልተወለደም። ኦኬ። ከዛ በመቀጠል ደግሞ ባቢሎን በማን ተገረሰሰች? በፋርስና ሜዶን። ከፋርስና ሜዶን በኋላ ደግሞ ፋርስና ሜዶን ስትወድቅ ደግሞ ግሪኮች መጡ። እነዚህ ጠበብት ናቸው። እኛንን አርኪኦሎጂስቶች ነን፣ ህንጻ ቢሆን ዕውቀት ከኛ ይቀዳል፣ እኛ ብንቆፈር ጥበብኛ ውስጥ አለ ብለው ደግሞ በጣም ራሳቸውን ከፍ የሚያደርጉ በጣም አደገኞች ናቸው። እነዚህ ደግሞ ግሪኮች ናቸው። ግሪክ ደግሞ በማን ነው የተገረሰሰችው ወይም ደግሞ የተሸነፈችው? በሮማውያን። ሮማውያኖች ደግሞ ውሃ ቀጠነ የሚሉ በጣም በህግ ላይ ጥብቅ ያሉ አደገኛ አስፈሪዎች ናቸው እና እነሱ ደግሞ አይማርኩም፣ ባሉበት ነው የሚገዙት። ለዚህ ነው ጌታ ኢየሱስ ከአንድ ሀገር ወደ አንድ ሀገር የማያፈልሱ ስለነበሩ በጣም ምቹ ሆነው ሳይሆን ግን አይማርኩም። አትሊስት በዚህ ሰዓት ነው መጥቶ የተወለደው። ኤኒዌይስ ጳውሎስ በነበረው አገልግሎት ውስጥ እነዚህ ሁለቱ ጎሳዎች ስፔሻሊ የግሪኮችና ሮማውያኖች ትልቅ ቻሌንጅ ነበሩ። ኦፍ ኮርስ አይሁዶችም አደገኞች ናቸው። ከነሱም የባሰ ክፉ የሚያደርግ አለ ብዬ አላስብም። ግን እነዚህ ሰዎች ከአፍሮዳይተስ ቤተ መቅደስ ቀጥታ ጌታ ኢየሱስን እንደ ግል አዳኝ አድርገው ተቀብለው አዲስ ህይወት we are new creation ብለው መጡና ጌታ ኢየሱስን እያመለኩ እያለ ቸርችቱን ከጨረሰ በኋላ ወይም እነሱን በደንብ ቢውልድ አድርጓቸው ወደ ቀጣይ ሚሽን ሲሄድ እርስ በርሳቸው ግጭት ጀመሩ። ስፒሪቹዋሊ ማቹርድ አይደሉም፣ ገና ናቸው። የባህሪ ችግር አለ። በነገራችን ላይ ባህሪ በጣም ከባድ ነው። ሰው በጣም አርጅቶ ራሱ ባህሪው ላይ ሰራ ይችላል፣ በጣም ከባድ ስለሆነ እና እሱን ሌላ ጊዜ እናወራለን። በዚህ ሰዓት ጳውሎስ ተቸገረ እና ስለ ጳውሎስ ራሱ የሚወራ ነገር ጥሩ አልነበረም። እዚያ በቆሮንቶስ ቤተክርስቲያን በጣም አደገኛ የሆኑ ከመንፈሳዊ ህይወት የወጡ ድርጊቶች ይደረጋሉ። በዝሙት እርስ በርስ በመካሰስ እንደሚታወቀው ነው። የሆነ ውድቀት በምሳሌ ሲነገር እንደ ቆሮንቶስ ነው የሚባለው። እንግዲህ ቆሮንቶሳውያን ከአፍሮዳይተስ ቤተ መቅደስ መጥተው ቸርችቱን መበጥበጥ ጀመሩ። በዚህ ሰዓት ግን በጣም ጥሩ የሆኑ የቀሎኤ
ፋሚሊ የሚባሉት አሉ። እነዚህዎቹ ጳውሎስ ላይ የሚደርሰውን ትችት ሰሙና ከሚተቹት ጋር አብረው ወደ ሐሜት አልተቀላቀሉ። ለጳውሎስ ወሬው በሚደርስበት መንገድ አደረሱት ማለት ነው። በዚህ ሰዓት ጳውሎስ በጣም ተናደደ። ታውቃላችሁ he was ኢሞሽናል ነው። በጣም ኢሞሽናል ነው። ባለፈው አንድ ትምህርት ላይ ነግራቸዋለሁ። ቆራጥ ነው። መሄድ ካለበት ይሄዳል፣ አለመሄድ ካለበት አይሄድም። ስለዚህ በጣም ተናደደ። በንዴት አንድ ደብዳቤ ጽፎ ገሚሱ ግሪካዊ ለነበረው ለትንሹ መንፈሳዊ ልጁ ለጢሞቴዎስ ላከ። ከዛ ደብዳቤውን ይዞ መጣ። ግን አልተቀበሉትም፣ አልተሰማም። ቢካዝ እሱ ልጅም ነው። እነዚህ ሰዎች ዓለም ላይ በደንብ ጠጠር ብሎ በዓለም ሰውነታቸውን አሰርተው የመጡ በቀላሉ ወዲያውኑ ምክር ተቀብሎ ራሳቸው ማስገዛት ወደሚችሉበት መንፈሳዊ ጥልቀት ስላልገቡ በጢሞቴዎስ በኩል የመጣውን የፖልን ደብዳቤ በቁጣ የተጻፈው አልደረሰውም። በቃ ጀስት አልደረሰውም። ሁለተኛ ደግሞ እንደገና በችኮላ ጻፈ። አንዱን በችኮላ አንዱን በቁጣ ጻፈ። ከዛ መጨረሻ ላይ ለሶስተኛ ጊዜ በጢሞቴዎስ በኩል ከዛ እሱ እንደገና መጥቶ እነሱን በደንብ ሲያገኛቸው እናያለን። የሰው ቁጣ የእግዚአብሔርን ጽድቅ አይሰራም ይላል መጽሐፍ ቅዱስ። ጳውሎስ ኢሞሽናል ሆኖ እነሱ ጋር የጻፈው ደብዳቤ ሊያንጻቸው ስለማይችል እግዚአብሔር እንኳን አስቀረበት ብዬም አስባለሁ። ስለዚህ ጳውሎስ እነዚህን ሰዎች ወንድሞቼ እያለ ይጠራቸዋል። የወደቁትን፣ የተሳሳቱትን፣ እሱን የሚያሙትን ጥሩ ነገር የሌላቸውን መካከላቸው ሪፐንት አያቁም። መካከላቸው ጸሎትን እግዚአብሔርን መለመን አያቁም። ገና በካራክተር በባህሪ ያልተሰሩትን ለመስራት በጣም ዋጋ ይከፍላል፣ ይጽፋል፣ ይልካል፣ ይደክማል። እና እነዚህ ቅሎኤ ፋሚሊዎች አንዳንድ ቸርቾች፣ አንዳንድ ማህበረሰብ ውስጥ ድብልቅልቅ ያለ ማንነት ኖሯቸው ግን ደግሞ ዩኒክ የሆኑ ሰዎች አሉ። ለአገልጋይ ክፉ ነገር አውጥቶ የማያወሩ። ኦፍኮርስ በዛኛው ህይወት አሳዳጅ ነበር። የክስት ደብዳቤ ይዞ ነው በደማስቆ ጌታ የተገናኘው። ስለዛ እያነሱ እሱ ማን ሆኖ ነው ብሎ እንኳን የማጣጣል ነገር ሲያመጡ በውስጡ ያለውን እግዚአብሔርን ያከበሩ ነበሩ እነዚህ ቅሎኤ ፋሚሊዎች። በህይወታችን በምናልፍበት በህይወት መንገዳችን በቤተ ክርስቲያን፣ በሀገር ደረጃ፣ በመሪዎች ያለውን ዊክነስ ብቻ መዘን እነሱን ማጣጣል ሳይሆን በውስጣቸው የተገለጠው የእግዚአብሔር ቸርነት፣ እግዚአብሔር እኔን ከማረኝ እሱን ይምረዋል በሚል ማንነት መቅረጽ እንድንችል እግዚአብሔር ይርዳል። በህይወቴ ያን ነው የተማርኩት። ሌላው ደግሞ ብዙ ጊዜ የእግዚአብሔርን ቃል ሳስተምራችሁ ያንን ዲቴል ጥቅሶችን አላስቀምጥም። ሆን ብዬ ነው እሱን የማረገው። መጽሐፍ ቅዱስ ላይ ጳውሎስ በርካታ ሀገር ሄደዋል። ሊስትራን፣ ደርቤ በጣም ብዙ ስቴቶችን ረግጠዋል። ባገለገለው 15 ዓመት አረብ ሀገር ብዙ ሀገር ረግጦ አስተምረዋል። 20 ዓመቱን ግን ታውቃላችሁ ሲፈታ ሲታሰር መጨረሻ ላይ በፓሌስቲና 2 ዓመት ቆይቶ ነው ወደ ተነገረው መስዋዕትነት የሄደው። እና ከተገረመባቸው ሰዎች መካከል ጳውሎስ የቤሪያ ሰዎችን ከዚህ በየቀኑ የእግዚአብሔርን ቃል በመመርመር በመፈለግ የእግዚአብሔር ቃል የተጻፈው እንዲህ ማለት ይሆንን እያሉ ቀን በቀን ይፈልጉ ነበር። እኔ አንዳንድ ጥራዝ ነጠቅ የሆኑ ጥቅሶችን ብቻ ይዘው ለሚሯሯጡ ለአንዳንድ ወገኖች ጥቅሱን አስቀምጬ ኦኬ ይሄ ነው ብለው እንዳይሄዱ በደንብ የእግዚአብሔርን ቃል እንዲያጠኑ፣ ሜዲቴት እንዲያረጉ፣ እንዲፈልጉ ስለሚፈልግ ነው ቦታውን የማልነግራችሁ። ስለሚጠላችሁ ሳይሆን በጣም ስለሚወዳችሁ የእግዚአብሔር ቃል ነፍስን ያፋፋል፣ ከነፍስ ክሳት ነፃ ያወጣል። ህይወታችን እንዳይከሳ፣ ህይወታችን የለመለመ እንዲሆን፣ ህይወታችን የፋፋ እንዲሆን፣ የመጣው ነገር ሁሉ እንዳይንጠን የሚያደርገን የእግዚአብሔር ቃል ነው። ስለዚህ በህይወቴ እስከ መጨረሻ ማነበው ቃል የእግዚአብሔር ቃል ነው። እሱ ነው የቤቴና የህይወቴ መሪ። የሚወዳችሁ የእግዚአብሔር ቤተሰቦች ይህንን ፔጅ የምትከተሉ የእግዚአብሔርን ቃል ዕለት እንድታጠኑ ስለሚፈልግ ነው ጥቅሱን የማልነግራችሁ። ስላዳመጣችሁኝ አመሰግናለሁ። ጌታ ኢየሱስ ይባርካችሁ።